ሰሞች የሆነ አስባችሁታል የሆነ ሰዓት ላይ በጣም የረዳችሁ ያገዛችሁ ሰው መልሶ ይጠይቃችኋል ያበድራችሁት ሰው መልሶ እናንተ እንድታበድሩ ይጠይቃል ከወደቀበት ያነሳችሁት ሰው መልሶ እንደገና እናንተ እንድታነሱት ምናምን ይፈልጋል መጥቶም ይጠይቃችኋል ታረጉለት አላችሁ የጠየቃችሁን ሁሉ ማለት ነው ሶ ያ ነገር የሆነለት ሰው የሆነ ሰዓት ላይ እናንተን የሚጎዳው እሱ ነው በቃ ምንም ያላደረጋችሁለት ዞራችሁ እንኳን ቼክ ያላረጋችሁት ሰው እናንተ ሲጀምር አያቃችሁም አይደርስባችሁም ሊጎዳችሁም አይችልም በቃ መጥፎ ነገር ምናልባት ክፋት ሊያስብ ይችላል እሱ የራሱ ጉዳይ ነው ነገር ግን እናንተ በአካላዊ ጉዳትም ሊሆን ይችላል በስነ ልቦናዊ ጉዳት የምትጎዱት በቃ በጣም ለሆናችሁት ይሆናችሁለት ሰው ነው መጥቶ የሚጎዳችሁ ማለት ነው እና እንደውም አንድ ነገር በቃ ምን ትዝ አለኝ መሰላችሁ ይሄንን ሳወራ ማለት ነው ሱቅ ላይ የሚሰራ ሰው እቃ ሁሌ መጥቶ ብድር ይጠይቀዋል ብድር ሲጠይቅ ይሰጠዋል ትንሽም ይሁን ትልቅ አንዳንዴ እንደውም በነፃ ምናምን የሆነ ሰው ይሰጠዋል ከዛ ዞሮ አንድ ቀን የሆነ እቃ ቢጠፋ ወይም በቃ አንሶት ምናምን ትንሽ እቃ ከሆነና መስጠት ባይችል ያንን ሰው በጣም በቃ እንደዛ ሰው የሚቀየም ሰው የለም እንደዛ ሰው ቅምሚ ሰው የለም በቃ ክፋትን ነው የሚያስበው እንደውም ሮጦ በቃ አንተን አጠፋሃለሁ ምናምን ብሎ ሽጉጥ ሊያመጣውላ ቤት ሊሄድ ይችላል የሆነ መሰናክል ምናምን ሊያዘጋጅልውላ ይችላል ሶ አስባችሁታል በጣም አትሆኑ ለሰው በቃ አንተ ደግም ሆንክ መጥፎ ነገርም አደረክለት ሰው ላንተ መልካም መሆን ከፈለገ ምንም ባታረግለት መልካም ይሆንልሃል በቃ ጥሩ ሰው በቃ ጥሩ ነው መልካም ሰው መልካም ነው መጥፎ ደግሞ መጥፎ ነው ሰዎች ስፔሻሊ ሰዎች ለኔ ጥሩ ነገር ይመልሱልኛል ያደርጉልኛል ይሆኑልኛል እኔ ያደረኩትን መልሶ ያደርግልኛል ምናምን ብላችሁ ምንም አታድርጉለት ለሰው በቃ ተርፏችሁ ወይ መሆን ስለፈለጋችሁ ብቻ ነው መሆን ያለበት ካላችሁ አድርጉላቸው እርዷቸው ምናምን ነገር ግን ከሆነ ሰው መልካም ነገርን ከሆነ ሰው ምላሽ ፈልጋችሁ ግን በጭራሽ አታድርጉ ምክንያቱም ምላሹ ያልጠበቃችሁት ስለሚሆን ነው እኔ በበኩሌ በፐርሰናሊ ራሱ በቃ ይሆንኩለት ሰው የሚጎዳኝን ያህል ያልሆንኩለት ሰው ሲጎዳኝ አይቼ አላቅም ሲጀመር ዞሮም ቼክ አያረገኝም በቃ ምንም ያልሆንኩለት ሰው ማለት ነው እና ምን ለማለት ፈልጌ ነው ለሰው ስትሆኑ በቃ ምላሽ አትጠብቁ ይሆንልኛል ብላችሁ በጭራሽ አታድርጉ ምክንያቱም ያንን ምላሽ ማግኘት ሳትችሉ ስቀሩ በጣም ነው የምትጎዱት ማለት ነው እና ለሰው ጥሩ ነገር ማድረግ ጥሩ ነው ግን ማወቅ አለብን ከራሳችን የሚበልጥ ነገር የለም አንዳንድ ጊዜ ሰዎች ራስ ወዳድ ሁን ስትለው ምናምን ምን ይላሉ አንተ ምን አይነት ሰው ነህ ራስ ወዳድ ሁን ትለኛለህ ምናምን ይልሃል ነገር ግን እንደዛ ሰው ራስ ወዳድ የለም ራስን መውደድ ካልቻልክ ሌላ ሰው መውደድ አትችልም ልትወደው በጭራሽ ራስን ማክበር ካልቻልክ ራስን መንከባከብ ካልቻልክ ሌላ ሰውን መንከባከብ ሌላ ሰውን ማክበር በጭራሽ የማይሆን ነገር ነውና በቃ ይሄ ነው መሆን ያለበት በህይወታችን ሞኝ መሆን የለብንም በጭራሽ ማለት ነው እና ስላዳመጣችሁኝ አመሰግናለሁ ሌላ ቪዲዮ ለማግኘት ከፈለጋችሁ ይሄንን ፔጅ ፎሎ ማድረጋችሁን እንዳትረሱ ወዳችኋለሁ ኢትዮጵያ ለዘላለም ትሳቅ